ይህ በስክሪኑ ላይ የምትመለከቱት ግለሰብ እንግዲህ እቃ በመሸጥ ብቻ የዓለም ድንቅ ድንቅ መዝገብ ላይ የተመዘገበ ሰው ነው። ይህም ሰው ታዲያ ስሙ ጆ ጀራርድ ይባላል። ታዲያ ይህ ሰው እንግዲህ ምንም ነገር እሱ ጋር እጁ ይግባ እንጂ ለማንም የመሸጥ ጥበብ አለው። በእርግጥም እሱን ግን ቁጥር አንድ ሻጭ ነው ይሉታል። ምናልባትም እንግዲህ የሰው ልጆች ራሳቸውን አጠፉ ቢባል ዜና ላይሆን ይችላል። ነገር ግን ሮቦት ራሱን አጠፋ ቢባል እጅግ በጣም አስገራሚ ዜና ነው። እናም ይህ ክስተት እንግዲህ የተከሰተው ወደ ደቡብ ኮሪያ ነው እና ወደ ደቡብ ኮሪያ የተሰማው ዜና እንግዲህ ሮቦት ራሱን አጠፋ የሚል ነበር። በ16 ዓመታቸው ሎተሪ ደረሳቸው እንበል፣ ያውም ደግሞ 1.87 ቢሊዮን ፓውንድ። ይሄ ገንዘብ ቢደርሳችሁ ምን ታደርጉት ይሆን? እና ሚቺ በስክሪኑ ላይ የምትመለከቷት ኬሊ ሮጀርስ ትባላለች። በ16 ዓመቷ ማለትም ከ21 ዓመት በፊት ይሄ ነገር ነው ያጋጠማት። ነገር ግን ያደረገቻቸው ተግባርና ድርጊቶች እስካሁን ድረስ ይጸጽቷታል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦቼ ዛሬም እንደተለመደው እንግዲህ በሌላ ዶክመንታሪ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ብዙ ሰዎች እንዲመለከቱት ላይክ በማድረግ ጀምሩት። ይመቻችሁ። ይህ በስክሪኑ ላይ የምትመለከቱት ግለሰብ እንግዲህ እቃ በመሸጥ ብቻ የዓለም ድንቅ ድንቅ መዝገብ ላይ የተመዘገበ ሰው ነው። ይህም ሰው ታዲያ ስሙ ጆ ጀራርድ ይባላል። ታዲያ ይህ ሰው እንግዲህ ምንም ነገር እሱ ጋር እጁ ይግባ እንጂ ለማንም የመሸጥ ጥበብ አለው። በእርግጥም እሱን ግን ቁጥር አንድ ሻጭም ነው ይሉታል። ዋነኛ ምክንያቱ ደግሞ ያው እናንተ ውስጥ ያለውን ነገር ፈልፍሎ የማውጣት አቅሙ ስላለው ነው። እናም ደግሞ እናንተ ወደሱ ከተጠጋችሁ ከምንም በላይ ጓደኝነት የማድረግ ጥበብ አለው። እናም እሱ እንግዲህ ስለሚያገኘው ገንዘብ በየትኛውም ሰዓት ጉዳዩ አልነበረም። እናንተን ግን በየትኛውም ሰዓት ወደሱ ጠጋ ካላችሁ እንደ ቤተሰብ የማመካከርና ሁኔታውን የማስረዳት ችሎታ አለው። በየትኛውም በተቀጠረ ቢሮ ውስጥ እንግዲህ እሱ አንድ ወር ብቻ ከቆየ እጅግ በጣም እድለኛ ነህም ይባልለታል። ምክንያቱ ደግሞ ሌሎች ሰራተኞች እሱን በመክሰስ ስለሚታወቁ ማለት ነው። የትኛውም ደንበኛ ሲመጣ ያው እሱን ፈልጎ እንጂ ድርጅቱን ፈልጎ አይመጣም ነበረ። ታዲያም ይህ ግለሰብ እንግዲህ እንደ ወንድም ያማክራቸዋል፣ እንደ ታላቅም እንደ ታናሽም ያው በእድሜ ልካችሁ እንደፈለጉ ሆኖ ያዋራቸዋል። ከዛም እንግዲህ የምትፈልጉትን ነገር እንድትገዙ ያደርጋቸዋል። ከዛም በኋላ ግን በገዛችሁት እቃ ላይ የሆነ ችግር ቢደርስባችሁ ያው አንድ የገዝታችኋልና የራሳችሁ ጉዳይ አይልም። ይህ ግለሰብ ያው እንደ ቤተሰብ እንግዲህ ዋጋ ከፍሎ ያቀርባቸዋል። ይህ ግለሰብም ታዲያ ነገ የሚመጣለትን በሺዎች የሚቆጠሩ ግለሰቦችን የአስተናጋገድ ሁኔታው ያማከለ ነበረ። ለዚህም ነው ታዲያ በአመት ውስጥ በሺዎች የሚቆጠሩ መኪናዎችን ሽጦ የዓለም ድንቅ ድንቅ መዝገብ ላይ ለመመዝገብ የቻለው ይህ ግለሰብ እና ለማንኛውም ጆ ጀራርድ አንተ ምንም ነገር ሽጥ እጅ ውስጥ ከገባ የተባለለት። ታዲያም ጆ ጀራርድ የተባለው ግለሰብ እንግዲህ አንድ መጽሐፍን አሳተመ። ምንም ነገር ለማንም መሸጥ ይቻላል ነበር ርዕሱ። በዚህም ታዲያ ያው ምዕራባውያን ወደ ደለላ ህይወት እንዲገቡ ያደረጋቸውም ይህ ጆ ጀራርድ የተባለ ግለሰብም ነው ይባላል። ጆ ጀራርድም እንግዲህ በጣም ትልቅ ተፈጥሮ ቤተሰብ የማድረግ ችሎታም አለው እና ለማንኛውም ጆ ጀራርድም ይህንን ይላል። የትኛውንም እቃ ሽጡ፣ የትኛውንም ነገር ትርፍ አትርፉ፣ ነገር ግን ከምታተርፉት ትርፍ በስተጀርባ ቤተሰብ የምታደርጓቸውን ሰዎች ወቁ ይላል እና ለማንኛውም ለብዙዎቹ ነጋዴዎች እንግዲህ ጆ ጀራርድ የተባለ ግለሰብ ትልቅ ትምህርትን ሰጥቶ አልፏል። ለማንኛውም ወደ ሁለተኛው ዶክመንታሪ ቪዲዮአችን አለፍኩኝ። ምናልባትም እንግዲህ የሰው ልጆች ራሳቸውን አጠፉ ቢባል ዜና ላይሆን ይችላል። ነገር ግን ሮቦት ራሱን አጠፋ ቢባል እጅግ በጣም አስገራሚ ዜና ነው። እናም ይህ ክስተት እንግዲህ የተከሰተው ወደ ደቡብ ኮሪያ ነው እና ወደ ደቡብ ኮሪያ የተሰማው ዜና እንግዲህ ሮቦት ራሱን አጠፋ የሚል ነበር። የጉሚ ሲቲ አስተዳደር ውስጥ የሚሰራ እጅግ በጣም እንግዲህ ብዙ ስራዎችንና ፋይል በማደራጀት የሚታወቀው ይህ በስክሪኑ ላይ የምትመለከቱት ሮቦት ይህ ሮቦት ነበረ። ታዲያም እንግዲህ ይህ ሮቦት እጅግ በጣም ብዙ ስራዎች ስለበዙበት ስለተደራረቡበት ከነሐሴ 2023 ጀምሮ ለ11 ወራት እንግዲህ ሲያገለግል ነበረ። በዚህ ምክንያት ነው ታዲያ ለ11 ሰዓት እንግዲህ በየቀኑ ይሰራል። እረፍትም ስለሌለው የሚሰራው ስራ እንግዲህ እጅግ በጣም ስለበዛበት ከ2 ሜትር ከፍታ ላይ እንግዲህ ራሱን ፈጥፍቶ ለመግደል የቻለው። ታዲያም እንግዲህ የጉሚ ሲቲ አስተዳደሮችም ባለስልጣናትም እንግዲህ የለም ለምን ራሱን ያጠፋል፣ ምርመራ ይደረግበታል፣ ይህ ሮቦት እንግዲህ በድርጅቱ ውስጥ ትክክለኛ ሰራተኛና ጎበዝም ነበረ ይላሉ። የ10 ሰዎችንም ስራ እንግዲህ ደርቦ የሚሰራ ሮቦትም ነበር ብለው ተናገሩ። በእርግጥ ግን ይህ ሮቦት እንግዲህ ራሱን ያጠፋበት ሁኔታ እጅግ በጣም ብዙዎቹን አስገርሟል። እናም ብዙዎቹም እንግዲህ እንዲህ ሲሉ ተደመጡ። የአይምሮ ቀውስ ኑሮበት ይሆን ወይንስ ደግሞ ሮቦቶች እንደ ሰዎች ማሰብ ጀመሩ ሲባሉ እንግዲህ ብዙ ሰዎች ተደምጠዋል። ሌሎች ሰዎች ደግሞ በሌላ ጎን ያሉ ሰዎች ደግሞ የለም አጠገቡ እንግዲህ ሰው ስለሌለ ብቸኝነት ተሰምቶት ነው ራሱን ከ2 ሜትር ከፍታ ላይ የፈጠፈጠውም ይላሉ። ኧረ እባካችሁ ወዲህ ነው ነገሩ። እንዴት የሰው ልጅ ማሰብ የሚችለውን ነገር ሮቦት አስቦት ተከፍቶ እንዲሁም ደግሞ ደክሞት እንዴት ራሱን ሊያጠፋ ይችላል? ግድ የለም እንግዲህ የሮቦት እንግዲህ ወድቆ ነው የሞተው የሚሉም ሰዎች አሉ። በእርግጥ ግን የጉሚ ሲቲ አስተዳደር እንግዲህ ይህንን ነገር እያለ ይገኛል። ሮቦቶች እንግዲህ የ10 ሰዎችን ቦታ ሸፍነው መስራት የሚችሉ ናቸው። ስለዚህም ደግሞ ያው ሮቦቶችን እንግዲህ ለማንሳት አናስብም፣ ምክንያቱም እንግዲህ ከሰዎች የተሻለ ስራን መስራት ስለሚችሉ በዚሁ ሲስተም እንቀጥላለን ሲሉም ድርጅቱ አሳውቋል። እና ለማንኛውም ስለዚህ ሮቦት እንግዲህ በአንድ ወቅት እንግዲህ በጉሚ ሲቲ አስተዳደር ድርጅት ውስጥ ለ11 ወራቶች እንግዲህ ተቀጥሮ ይሰራ እንደነበረ ከዛም በኋላ ራሱን አጠፋ ብሎ እንግዲህ ብዙ ሰዎች ሲቀባበሉ ስለነበረ እነሆ እናንተም እንድትመለከቱት ወይ ወደ እናንተ አመጣሁኝ። ለማንኛውም ወደ ቀጣይ ዶክመንታሪ ቪዲዮአችን አለፍኩኝ።
በ16 ዓመታችሁ ሎተሪ ደረሳችሁ እንበል። ያውም ደግሞ 1.87 ቢሊዮን ፓውንድ። ይሄ ገንዘብ ቢደርሳችሁ ምን ታደርጉት ይሆን? እና ሚቺ በስክሪኑ ላይ የምትመለከቷት ኬሊ ሮጀርስ ትባላለች። በ16 ዓመቷ ማለትም ከ21 ዓመት በፊት ይሄ ነገር ነው ያጋጠማት። ነገር ግን ያደረገቻቸው ተግባርና ድርጊቶች እስካሁን ድረስ ይጸጽቷታል። እናም ህሊናዋንም እንግዲህ ሰላም የሚነሳት ነገርም ነበር። እና ሚቺ ግለሰብ እንግዲህ ይህንን ነገር በጠቅላላ እወቁልኝ ብላ ወጣለች። ኬሊ እንግዲህ አስተዳደጓ በማደጎ ቤት ሲሆን አባቷን ብታውቀውም ያው ለብዙ ዘመናት ተለያይተው ኑሯልና ያው ማንም አጠገቧ አልነበረም። እናም እንግዲህ ይቺ ግለሰብ ሎተሪ ስታሸንፍ 16 ዓመቷ ነበረ። እናም ይቺ ግለሰብ እንግዲህ በቃ ከዚህ በኋላ ህይወቴ የተስተካከለ፣ የራሴ ቤት እንደ ማንኛውም ልጅ ያምረኛል፣ መኪናም ይኖረኛል፣ ቤቴን እገዛለሁ፣ መኪናም እንግዲህ ቆንጆ የሚባለውን መኪና ገዛለሁም ትላለች። እናም እንግዲህ እንዳለችውም አደረገችው። ከዛም በኋላ ግን ውስጧ ሰላም አልነበረውም። ያው እንግዲህ ይቺ ግለሰብ ሎተሪ አሸናፊነቷን እንግዲህ ሲረዱ ብዙ ጓደኛ ማፍራት ቻለች። እናም ይቺ ግለሰብ እንግዲህ በስጦታ መልክ ብዙ ሺህ ፓውንዶችን አፈሰሰች። ያው እንግዲህ ጓደኛን በገንዘብ እስክትገዛ እስኪመስል ድረስ። እናም ብዙውን ነገር እንግዲህ ለጓደኞቿ አደረገች። ነገር ግን እነዚህ ጓደኞች አሁን ላይ የሉም። ስህተቱም እንግዲህ የገባት ገንዘቧን ከጨረሰችና ሁኔታዎች ከተለዋወጡም በኋላ ነበረ። ከዛም ባሻገር እንግዲህ እጅግ በጣም ይጨንቃት ስለነበረ ወደ 400,000 አካባቢ ከፍላ እንግዲህ ለኮካይን ማለትም ለአደንዛዥ እጽ እንግዲህ ይህን ሁላ ብር አውጥታ ስትጠቀም ነበረ። እናም ይቺ ግለሰብ እንግዲህ በትንሹ ልብስ ገዛች ከተባለ በ3000 ፓውንድ፣ ጫማም ከተባለ ደግሞ በ5000 ፓውንድ አውጥታ እጅግ ዲዛይነሮች የተጠበቡበትን ጫማና ልብስ ነበር የምትለብሰው። እናም ይቺ ግለሰብ እንግዲህ ሁላ ነገር አልበቃትም። ስጦታን በቅጡ መስጠት አታውቅም ነበርና እጅግ በጣም እንግዲህ ወደ እነሱ ለቀረቧት ሰዎች ብዙ ነገሮችን ታደርግ ነበር። እናም እንግዲህ እነዚህ ለገንዘብ ብለው የቀረቧት ጓደኞቿ ብዙ ነገሮችን አበለሻሹባት። ሰላምም አልነበራትም። እጅግ በጣም ይጨንቃት ነበረ። በ16 ዓመቴ እንግዲህ እጅግ በጣም የጎዳኝ እውቀት፣ ምንም አይነት የቢዝነስ ሀሳብ ባለመኖሬ፣ የሚመክረኝም ሰው ጭምር እንግዲህ በአጠገቤ ባለመኖሩ ያው ነጻነት እንዳገኘው ተሰምቶኝ ራሴን እየደበኩና እየገደልኩ መሆኑ እጅግ በጣም ከምነግራችሁ በላይ ጎድቶኛል ትላለች ይቺ ግለሰብ። ከዚህም በኋላ ግን ያው ገንዘቧን ካጠፋች በኋላ አባቷን እንግዲህ ፈልጋ ካገኘች በኋላ የመጨረሻ ፍቅራቸውን ማጣጣም ችለዋል። ያው ነገር ግን ከአመታት በፊት አባቷ በሞት ተለይተዋል። ኬሊም ታዲያ እነዚህ ጋዜጠኞች አንድ ጥያቄ ያቀርቡለታል። እነዛ ጓደኞች የምር ጓደኛ ነበሩ ይሏታል። እሷም መልሷ ታዲያ የለም እነዛ ጓደኞች ብር ሲመጣ ነበሩ፣ ብር ሲሄድ ደግሞ እነሱም አብረው ሂደዋል አለች። እናም የገባኝ ነገር ያ ነው። ያኔም ሰላም አልነበረኝም፣ ይጨንቀኛል፣ ብዙ ጊዜም ደግሞ ራሴን ለማጥፋት ሞክሬያለሁ። ነገር ግን እነዛ ነገሮች በጠቅላላ አልተሳካልኝም። ከዛም ባሻገር እንግዲህ ሁለቴ በጣም ያመኝ ስለነበረ ጡቶቼን ቀዶ ሕክምና ሰርቻለሁ። ከዛ ውጭ ግን ምንም አይነት ነገር የማስታውሰው ነገር የለም። አሁን አካውንቴ ላይ 1500 ፓውንድ ብቻ ነው ያለው። ምን ታደርገዋለህ? የዛኔ ጥሩ አስተሳሰብና በስዬም ቢሆን ይህን ሁላ ገንዘብ አላጠፋውም ነበር ላለው። ኬሊም ታዲያ ያኔ ብሩ ያለ ራስሽን አጥፊ የሚለኝ ነገር አሁን የለም። አሁን ላይ እጅግ ሰላም ይሰማኛል። ምናልባት እንግዲህ ይህ ክስተት ትምህርት አስተምሮኝ ያለፈ ብልም ያው አላግባብ እንግዲህ ይህን ሁላ ገንዘብ በትኜ በመጨረሻ ይቆጨኛል ትላለች። የኬሊም ታሪክ እንግዲህ የቁማር መጫወቻ እድሜን ከፍ እንዲል አድርጎታል። እና ለማንኛውም እንግዲህ ይቺ ግለሰብ ያው ሎተሪ የደረሳት በ16 ዓመቷ ቢሆንም ነገሮችን በትክክል ኮንሲደር ማድረግ ስላልቻለች ይህ ሁላ ክስተት ተከስቶባታል። በዛ ላይ ደግሞ ያው ገንዘብ ሲኖር የተጠጓ ጓደኞቹ ገንዘብ ሲሄድ አብረው ገንዘቡ ሲሄድ ተከትሏት ተነዋል። ብቻ ለማንኛውም ታሪኩን እንድሰሙት ወደ እናንተ አመጣሁኝ። የዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአሪፍ ፕሮግራም እንገናኛለን። እስከዛ ድረስ አሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።